ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል? 7 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ በምዕራፍ 2 ተመልሷል። እስከ 8 ሰዓት ድረስ አብረናችሁን ዘልቃለን። ኔሮዛ መኮንን ባልደረባዬ አሸናፊ እንዳለ አብረናችሁ ነን። ትኩስ የሆኑ የሀገር ውስጥና የውጭ መረጃዎችን እናቀብላችኋለን። በአበይትነት የያዝናቸውን ርዕሰ ጉዳዮችን አስተዋውቃችሁ የመደመር መንግስት የተገበረው ሀገር በቀል ኢኮኖሚ እሳቤ ተጨባጭ ውጤት ካስገኘባቸው ዘርፎች አንዱ የቡና ወጪ ንግድ እድገት መሆኑ ተገለጸ። በሚዲያ የሚሰራጩ የጥላቻ መረጃዎችን በመግራትና በመቆጣጠር ህብረ ብሔራዊ አንድነትን ማጠናከር እንደሚገባ የዘርፉ ባለሙያዎች ገለጹ። ግጭትና የሰላም እጦት ህብረተሰቡ ላይ ያስከተለውን ጉዳት በመረዳት የመንግስትን የሰላም ጥሪ መቀበላቸውን የቀድሞ ታጣቂዎች ተናገሩ። ከውጭ ከመረጥነው ጉዳይ በፕሬዝዳንት ቮሎዲሚር ዜሌንስኪ፣ ስቲቭ ዊትኮፍ እና ጃሬድ ኩሽነር መካከል በበርሊን የተካሄደው ድርድር ከ5 ሰዓት ውይይት በኋላ መጠናቀቁ ተገለጸ። ከስፖርት ደግሞ በ15ኛ ሳምንት የጣሊያን ሴሪያ ኢንተር ሚላን ጄኖዋን በማሸነፍ የሊጉን መሪነት ተረክቧል የሚለውን እንመለከታለን። ከዚህ ከስቱዲዮ ከያዝናቸው ዘገባዎች በተጨማሪ ተጨማሪ የሆኑ መረጃዎችን ሊያደርሱን ሪፖርተሮቻችን እንዲሁም በአጀንዳ ጉዳያችን ወደ ኋላ ላይ የምናገኘው እንግዶቻችን በቀጥታ መስመራችን ላይ ይጠብቁናል። እነሱን እናስተዋውቃችሁ። ቀዳሚነት የምትታየኝ ህይወት አበበ ናት። ህይወት በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደር ቁጥጥር ጉዳዮች ቋሚ ኮሚቴ የዋና ኦዲተር ግኝትን የክዋኔ ኦዲትን ተከትሎ ያንን ግኝት መሰረት በማድረግ ከስራና ክህሎት ሚኒስቴር ጋር ዛሬ ውይይት አድርጓል። ውይይቱ ምን ገጽታ ነበረው? የተነሱ ጉዳዮች ምንድን ናቸው? ወደ ኋላ ላይ ምላሽ የምትሰጠን ይሆናል። በሌላ በኩል ደግሞ ግብርና ሚኒስቴር ለምግብ ስርዓት ማጠናከሪያ ፕሮግራም እና ለበጋ መስኖ ስንዴ ልማት ድጋፍ የሚሰጡ ተሽከርካሪዎችና የግብርና መሳሪያዎችን ለክልሎች አስረክቧል። ይህንን ደግሞ ሲከታተል የነበረው ሪፖርተራችን ባየ ሙላት ነው። ወደ በኋላ ተጨማሪ መረጃዎችን ያደርሰናል። እንዲሁም ዛሬ በአጀንዳነት የምናነሳው ጉዳይ በዋናነት የመደመር መንግስት የሀገር በቀል ኢኮኖሚ ማሻሻያ እሳቤዎች ከቡና ምርት እድገት ጋር በተገናኘ ሰፊ ውጤቶች የተመዘገበባቸው ስለመሆኑ የተገለጸ ነው። እዛ ላይ ትኩረታችንን በማድረግ ተጨማሪ የሆኑ ማብራሪያዎችን እንዲሰጡን የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላን በቀጥታ መስመራችን አግኝተናቸዋል። ወደ ኋላ ላይ ሀሳባቸውን የሚያጋሩን ይሆናል። ክቡራትና ክቡራን ተመልካቾቻችን ቆይታችሁን ከዜና ኢትዮጵያ ጋር እንድታደርጉ በአክብሮት እንጋብዛለን። አብራችሁን ቆዩ። ቀደም ሲል እንዳስተዋወቅናችሁ ከአጀንዳ ጉዳያችን ጀምረናል። የአጀንዳ ጉዳያችን የመደመር መንግስት የተገበረው የሀገር በቀል ኢኮኖሚ ማሻሻያ በቡና ምርት እድገት ላይ ያመጣውን ውጤት እየቃኘን ቆይታ እናደርጋለን። ከዛ ጋር ተገናኘ ዘገባ እንምራችሁ። የመደመር መንግስት የተገበረው ሀገር በቀል የኢኮኖሚ እሳቤ ተጨባጭ ውጤት ካስገኘባቸው ዘርፎች አንዱ የቡና ወጪ ንግድ እድገት ነው። ኢትዮጵያ የቡና የወጪ ንግድ እድገት እያስመዘገበ ያለው ፈጣን እድገት ምን ይመስላል? ኢትዮጵያ ከዓለም ቀዳሚዎቹ ቡና አምራችና ላኪዎች አንዷ ለመሆን እየሰራች ያለችው ስራስ ምን ውጤት አስገኝቷል? መሀል የታደለ በተከታዩ ዘገባዋ ታስቃኘናለች። በዓለም ላይ በልዩ ጣዕሙ ተወዳጅነትን ያተረፈው ኮፊ አረቢካ የተሰኘው የቡና አይነት መገኛው ከኢትዮጵያ ነው። ኢትዮጵያ በቀይ ባህር በኩል በነበራት የንግድ ልውውጥ ነበር ከብዙ ዓመታት በፊት ይህን ቡናዋን ለዓለም ያስተዋወቀችው። ቡና የኢትዮጵያ የወጪ ንግድ መሰረት ከሆነ ደግሞ በርካታ ዓመታትን አስቆጥሯል። በቅርብ ዓመታት ውስጥ ከቡና ወጪ ንግድ እየተገኘ ያለው ገቢም ከሀገሪቱ አጠቃላይ የወጪ ንግድ ገቢ ከ30 እስከ 40 በመቶ የሚደርሰውን ይሸፍናል። ባለፉት ጥቂት ዓመታት የነበረውን የቡና ወጪ ንግድ ለዚህ በማስረጃነት እንመልከተው። በኢትዮጵያ የቡና ወጪ ንግድ ታሪክ ለመጀመሪያ ጊዜ ከ1 ቢሊዮን ዶላር በላይ ገቢ የተገኘው በ2014 የበጀት ዓመት ነው። 309 ሺህ ቶን ቡና ወደ ውጭ ሀገራት ተልኮ 1.4 ቢሊዮን ዶላር ተገኝቶበታል። በ2015 የበጀት ዓመት ደግሞ በዓለም አቀፍ ደረጃ የቡና ገበያው የተቀዛቀዘበት በመሆኑ ወደ ውጭ የተላከው ቡና
ከ2014ቱ በመጠንም በገቢም ዝቅ ያለበት ነበር። 240 ሺህ ቶን ቡና ወደ ውጭ ተልኮ 1.3 ቢሊዮን ዶላር ነበር የተገኘው። በ2016 የበጀት ዓመት 218 ሺህ ቶን ቡና ወደ ውጭ ሀገራት ተልኮ 1.43 ቢሊዮን ዶላር ገቢ ተገኝቶበታል። ይህ ደግሞ በወቅቱ ከፍተኛው ገቢ ሆኖ ተመዝግቧል። በ2017 ዓ.ም ከቡና ወጪ ንግድ የተገኘው ገቢ ኢትዮጵያ በዘርፉ ትልቅ ተስፋ እንዳላት የተረጋገጠበት ነው። 470 ሺህ ቶን ቡና ወደ ውጭ ሀገራት ተልኮ 2.65 ቢሊዮን ዶላር ገቢ ተገኝቶበታል። በ2018 የበጀት ዓመት 600 ሺህ ቶን ቡና በመላክ 3 ቢሊዮን ዶላር ለማግኘት ታቅዶ እየተሰራ ነው። በዚህ የበጀት ዓመት የመጀመሪያው ሩብ ዓመት ከ113 ሺህ ቶን በላይ ቡና ወደ ውጭ ሀገራት ተልኮ 762 ሚሊዮን የአሜሪካ ዶላር ሲገኝበት የቡና መዳረሻ ሀገራት ቁጥርም ከ60 ወደ 84 አድጓል። በአሁኑ ወቅት ቡናን ወደ ውጭ ሀገራት በመላክ ከዓለም 5ኛ ደረጃ ላይ የምትገኘው ኢትዮጵያ ባላት የተፈጥሮ ጸጋ ልክ ከቡና ተጠቃሚ ለመሆን ከፍተኛ ስራ እየሰራች ትገኛለች። የቡና ገበያ በዓለም አቀፍ ደረጃ ያለበትን ሁኔታ ብንመለከት ኢትዮጵያ ለውጥኗ መሳካት እየቀረበች መምጣቷን ያሳየናል። ለምሳሌ በዓለም ላይ ከሚቀርበው ቡና 30 በመቶ የሚሆነውን የምትሸፍነውና አንደኛ ቡና ላኪ የሆነችው ብራዚል በየዓመቱ በአማካኝ 2.5 ሚሊዮን ቶን ቡና እየላከች 5 ቢሊዮን ዶላር ታገኝበታለች። ብራዚል ገበያዋን ያሳደገችው ቡናን በብዛት ለዓለም ገበያ በማቅረብ ነው። ከ2.5 ሚሊዮን ቶን ቡና የምታገኘው 5 ቢሊዮን ዶላር ነው። ይህ ደግሞ ከኢትዮጵያ ጋር ሲነጻጸር ኢትዮጵያ የተሻለ አፈጻጸም እንዳላት ያሳያል። ከ470 ሺህ ቶን ቡና 2.65 ቢሊዮን ዶላር ገቢ ማግኘቷን ልብ እንላለን። እንደ ኢትዮጵያ ሁሉ ጥሬ ቡናን ወደ ውጭ ሀገራት በመላክ ከዓለም 2ኛና 3ኛ ደረጃ ላይ የሚገኙት ቪየትናምና ኢንዶኔዥያን የመሳሰሉ ሀገራት ዓመታዊ የቡና ገቢያቸው ከ2.5 ቢሊዮን ዶላር አልተሻገረም። በአንጻሩ እንደ ጀርመንና ስዊዘርላንድ ያሉ ሀገራት ደግሞ ቡናን ከኢትዮጵያ ገዝተው እሴት ጨምረው በመሸጥ በየዓመቱ ከ2.6 እስከ 2.9 ቢሊዮን ዶላር ያገኙበታል። ኢትዮጵያ በያዝነው 2018 ከቡና ወጪ ንግድ ለማግኘት ያቀደችውን 3 ቢሊዮን ዶላር ካሳካች ከብራዚል በመቀጠል በቡና ከፍተኛ ገቢ የምታገኝ ሀገር መሆን ትችላለች። ምናልባት ደግሞ ኢትዮጵያ የባህር በር ባለቤትነቷን ማረጋገጥ ከቻለችና ከወደብ ኪራይና ከማጓጓዣ ጋር የተያያዙ ችግሮቿን ከፈታች በቅርብ ዓመታት ውስጥ ትልቋ ቡና ላኪ ሀገር ትሆናለች። ለዚህ ደግሞ የቡናን የምርት ሂደት ማሳደግ፣ የንግድ ሰንሰለቱን ማሳጠር፣ ጥራቱን የጠበቀ ምርት ላይ ማተኮር፣ እሴት ጨምሮ መሸጥና መዳረሻ ሀገራትን ማስፋት እንደሚያስፈልግ የዘርፉ ባለሙያዎች ይመክራሉ። ባለፉት 7 ዓመታት በተከናወኑ ኢኮኖሚ ማሻሻያ ስራዎች በቡና ምርት ላይ ስኬታማ ውጤቶች እየታዩ ስለመሆኑ ይገለጻል። ኢትዮጵያ ከዓለም ቀደምት ቡና ላኪ ሀገራት ተርታ ውስጥ ስትሆን ከአፍሪካ ደግሞ ቀዳሚነቱን ይዛለች። በዚህ ጉዳይ ላይ ተስፋዬ ጫኔ ተጨማሪ አዘጋጅተዋል። ቡና ለኢትዮጵያውያን የማህበራዊ ህይወታቸው ትስስር ከመሆን አልፎ ሀገር በቀል የምጣኔ ሀብት መሰረት መሆን የቻለ የሀገር በቀል ሀብት ነው። ይህ መነሻውን ኢትዮጵያ ያደረገውን አረንጓዴ ወርቅ ታዲያም በተለያዩ ምክንያቶች በሚጠበቅበት ልክ ሳይሆን ቢቀርም ባለፉት 7 ዓመታት በተከናወኑ ዘርፈ ብዙ የኢኮኖሚ ማሻሻያ ስራዎችም ቡናም የራሱን ትኩረት አግኝቶ ቆይቷል። ቀደም ሲል በነበረው አሰራር የቡና ግብርና ተሳታፊ አርሶ አደርም ለከፍተኛ ፈተና ተዳርጎ እንደነበር የዳጉ ወቅታዊ ዝግጅት ተሳታፊ ባለሙያዎችና የቡና ላኪዎች ይናገራሉ። ቀደም ሲል ቡናና ሻይ ሚኒስቴር የነበረው ፈርሶ ቡና በአንድ መምሪያ ስር በሰብል ስር እንዲሆን አንድ ሰብል እንዲታይ የተደረገበት ሁኔታ ለቡና ትኩረት እንዲነፈግ ያደረገ ነው። በዛ ምክንያት ከፍተኛ ስብራት ነው በቡና የደረሰው። አገርም አርሶ አደርም ማግኘት የሚገባቸውን ነገሮች ሳያገኙ የቆዩበት ሁኔታ ነው የነበረው። ቡና አመረች ነኝ እንጂ አልተጠቀምነበትም ነበረ ቀደም ሲል። እንደገና ደግሞ እኔ ብቻ ሳይሆን በአጠቃላይ ገበሬ ራሱ ታሞ መታከሚያ አጥቶ የሞተበትን በሽታው እንኳን ሳይረዳ የሚቀበርበት ሰዓት ነው የነበረው በፊት። ልጅ ወልዶ ማስተማር የማይችልበት ሰዓት ነው የነበረው። ከለውጡ ወዲህ ቡናውን አምርቶ እስከ መጨረሻ ገበያ ላይ መድረስ ችለዋል። ይህንን በዶላር ነው የሚሸጠው።
የቡና ዘርፍ ታዲያ ለበርካቶች የህይወታቸው መሰረት ከመሆን አልፎም ለኢትዮጵያም የውጭ ምንዛሬ ግኝት ትልቁን ድርሻ እንደሚወስድ አሃዛዊ መረጃዎች ይጠቁማሉ። ወደ 5.8 ሚሊዮን አርሶ አደሮች የሚሳተፉበት ወደ 30 ሚሊዮን የሚሆኑ ዜጎች መተዳደሪያ የሆነ ከሀገራችን ጂዲፒ ደግሞ 4% ያህል የሚይዝ ሌላው ከ40% በላይ ከግብርና የኤክስፖርት ገቢ የሚገኝበት ከ30 እስከ 35% አጠቃላይ የሀገሪቱ የውጭ ምንዛሪ ግኝት የሆነ ነው። ቡና ያው ለሀገራችን በተለይ በአየር ንብረት ከማስጠበቅም አንጻር ያው ትልቅ ድርሻ ያለው ነው። የቡና ምርት እንደ ሀገር በሚጠበቅበት ልክ ሀገራዊ አበርክቶ እንዲኖረው ታዲያ የተከናወኑ የማሻሻያ ስራዎችም ውጤታማ ስለመሆናቸው ተገልጿል። ይህ ለውጥ እንግዲህ የመጣው በዋናነት በተለይ ከለውጡ ወዲህ ትኩረት ተሰጥቶትና የአመራር አጀንዳ በመሆኑ ይሄ ለውጥ ሊመጣ ችሏል ማለት ነው። ከዚህ ውስጥ ያው ዘርፈ ብዙ የሆኑ ስራዎች ተሰርተዋል። አንደኛው በተለይ ከዝርያ ማሻሻል ጀምሮ የተሰሩ ስራዎች ናቸው። በአዲስ ተከላ የሚተከሉት በአብዛኛው ዝርያቸው ጥሩ ምርት ሊሰጥ የሚችል በሽታ የሚቋቋም በተለይ የአየር ንብረቱንም የሚቋቋም ዝርያዎችን መትከሉና ማስፋፋቱ ስራዎች ተሰርተዋል። ኢትዮጵያ ከዓለም ከብራዚልና ከቪየትናም ቀጥላ ሶስተኛዋ የቡና ላኪ ሀገር ስትሆን ከአፍሪካ ደግሞ በቀዳሚነት ትጠቀሳለች። እዚህ ርዕሰ ጉዳይ ላይ እንቆያለን። የተወደዳችሁ የቡና ምርት እድገት ምን ያህል ውጤት እያመጣ ነው? የሀገር በቀል ኢኮኖሚ ማሻሻያው ከተገበረ ወደ ተሟላ ኢኮኖሚ እድገትም ወደ ተሟላ የማክሮ ኢኮኖሚ ትግበራም ከተገባ በኋላ ያሉትን እያልን እየዳሰስን ነው። እዚህ ርዕሰ ጉዳይ ላይ ታዲያ ተጨማሪ የሆኑ ሀሳቦችን እንዲያጋሩን የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላን እንግዳ አድርገን በቀጥታ መስመራችን ላይ አግኝተናቸዋል። ዶክተር እጅግ አድርገን እናመሰግናለን። ለሰዓቶም ለሚሰጡን ማብራሪያም ጭምር በቀዳሚነት የምናደርገው ጥያቄያችን በዋናነት ኢትዮጵያ የቡና ምርታማነትን እንዲሁም ደግሞ ጥራትን ለማሳደግ ምን ስራዎችን ያከናወነችው፣ የተሰሩ ስራዎች ምንድናቸው ከሚለው ሀሳብ እንነሳ። እሺ፣ እኔም በጣም አመሰግናለሁ። ኢትዮጵያ እንግዲህ እንደ ቡናና ሻይ ባለስልጣን እንደ ተቋም ከተቋቋመ ወዲህ በዋናነት የቡናው መሰረታዊ ችግሮች ምንድናቸው የሚለውን ለይቶ ፍኖተ ካርታና በስትራቴጂ የማስቀመጥ ስራን የሰራ ነው። ከዛ ውስጥ እንደ ቡና አምራች ሀገር በዓለም አቀፍ ገበያ ላይ ተወዳዳሪ ለመሆን ከሚያስችሉን ውስጥ አንድ በቂ ምርት ይዞ ወደ ገበያ መቅረብ፣ ሁለተኛ ደግሞ የምናመርተው ምርት በተሻለ ጥራት ወስደን ገበያ ውስጥ መግባትና በተለይ ደግሞ የዓለም አቀፍ ገበያ የሚዋዥቀውን የዓለም አቀፍን ገበያ ዋጋ መቆጣጠር የሚቻል መከታተል፣ እንደገና ደግሞ መቋቋም የሚቻል ምርት ማቅረብ ነው በዋናነት መስራት የነበረብን። ከዚህ አንጻር ምርትና ምርታማነትን ከማሳደግ አንጻር የነበሩን የቡና ዝርያዎቻችን ምን ይመስላሉ የሚል እንደገናም ደግሞ በሄክታር የምናገኘው የምርት መጠን ምን ያክል ነው የሚለውን ነገር በደንብ በአግባቡ ከለየን በኋላ አርሶ አደሮቻችንን የተሻለ ወደ ምርት ለማስገባት በተለይ ደግሞ ተስፋ ቆርጠው ባህር ዛፍንና ጫትን በቡና ሲተኩ የነበሩትን አርሶ አደሮች ለመደገፍ ያረጁ ቡናዎችን ማንሳት በዋናነት የያዝናቸው አንድ የመጀመሪያ ስትራቴጂያችን የነበረው። አሁን ላይ ባለፉት 3 እና 4 ዓመታት በሰራነው ስራ ከ700 ሺህ ሄክታር በላይ ያረጁ ቡናዎችን አንስተን በአዳዲስ ቡናዎች ተክተናል። እንደገናም ደግሞ እነዚህ ቡናዎች በአዲስ ኃይል ወደ ልማቱ እንዲገቡ በማድረግ ምርታማነት ከ6 ኩንታል ዛሬ ላይ ወደ 10 ኩንታል ደርሰናል በአማካይ። ነገር ግን በአርሶ አደር ደረጃ ሲታይ 20 ኩንታል በሄክታር እያመርቱ ያሉ አርሶ አደሮች አሉ። ይሄንን መሰረታዊ ለውጥ ያመጣ ነው ከዚህ አንጻር ነው። ሁለተኛ ደግሞ የአየር ንብረት ለውጥን የሚቋቋሙ የዝርያ አይነቶችን በምርምር ደረጃ በመለየት እነዚህን ዝርያዎች አባዝተን ለአርሶ አደሮቻችን ተደራሽ በማድረግ በተለይ የተሻለ ምርት መስጠት እንዲችሉ የማድረግ ስራ ነው የተሰራው። ይህንንም በማድረግ ሰፊ የምርታማነት ጭማሪ አድርገናል። ከዛ በተጨማሪ በአረንጓዴ አሻራን መልኩ በብዛት የተተከለ የቡና ችግኝ አለ። ከ8 ቢሊዮን በላይ የሆኑ ችግኞች ተተክለዋል። ስለዚህ እነዚህም ችግኞች አሁን የተተከሉ ምርቶች ቡና ተክሎች ሙሉ በሙሉ ወደ ኤክስፖርት የገቡ ወደ ምርት የገቡ አሉ። ይሄም በአዲስ መልክ ስለተሰራ ይሄ ምርትና ምርታማነታችንን እጅጉ እንዲጨምር አድርጓል ማለት ነው። ሁለተኛ
የተመረተው ምርት በጥራት መመረትና ዓለም አቀፍ ገበያ ላይ ተወዳዳሪ እንዲያደርገን ጥራት ላይ በደንብ በአግባቡ መስራት መቻል አለብን ብለን ከክልሎች ጋር በሰራ ነው የጥራት ንቅናቄ እስከታች ድረስ ኮመርሻል የሚባለውና ደረጃቸው በጣም የወረዱ ቡናዎችን ከፍ የማድረግ ስራ በመስራት የተሻለ ዋጋ በሄክታር በኩንታል በቶን የተሻለ ዋጋ ማግኘት እንድንችል ሰርቶናል፣ አግዞናል። ስለዚህ አንደኛ ምርታችን እንዲጨምር በጣም ሰፊ ስራ ተሰርቷል። ሁለተኛ የዛሬ 4 ዓመት በአንድ ቶን $2800 ስናገኝ የነበረው ዛሬ ላይ ወደ 7000 ከፍ እንዲሆን አድርገናል ማለት ነው። ስለዚህ ጥራት ላይ በጣም ሰፊ ስራ ተሰርቷል። እንደገናም ደግሞ ምርትና ምርታማነት ላይ በተሰሩ ስራዎች ዛሬ ላይ ትልቅ የቡና አምራች ሀገርና ቡና ላኪ ሀገር እንድንሆን አድርጎናል ማለት ነው። መልካም ዶክተር፣ በእርግጥ አንስተውልናል ቀደም ብለው በተለይ ምርታማነትን ከመጨመር አኳያ ብዙ ስራዎች ሰርተዋል። ይሄ ደግሞ የወጪ ንግዱ ላይም እንዲሁ ከፍተኛ የሆነ ገንዘብ እንዲገኝ አድርጓልና ጥቅል ግን አጠቃላይ በኢኮኖሚ በመደገፍ ረገድ ምን ያክል አስተዋጽኦ እያደረገ ነው ማለት ይቻላል ቡና ለሀገር ኢኮኖሚ የሚለውን ደግሞ ባጭሩ እናንሳ እስኪ። ከዚህ አንጻር እንግዲህ የዛሬ ከ4 ዓመት በፊት የነበረውን የቡና መጠናችን የኤክስፖርት መጠናችንና ስናገኝ የነበረው የውጭ ምንዛሪ ግኝት ምን ይመስላል ብለው ለማየት ከ2009 በፊት የቡናና ሻይ ባለስልጣን እንደ ተቋም ከመቋቋሙ በፊት 200,000 ቶን ቡና ልከን አናውቅም ማለት ነው። ስናገኝ የነበረውም ከ500 እስከ 600 ሚሊዮን የአሜሪካን ዶላር ነው። ቡናና ሻይ ከተቋቋመና ይሄንን ችግር ለይቶ ወደ ተግባር ከገባ በኋላ 200,000 እና ከዛ በላይ ቶን ወደ ውጭ ለመላክ የቻልንበት ሁኔታ ነው ያለው። 100,000 ቶን ቡና ለመጨመር ከለውጡ በፊት 10 ዓመትና ከዛ በላይ ነው የፈጀብን፣ 20 ዓመት ነው የፈጀብን ማለት ነው። አሁን ላይ ግን 470,000 ቶን ለመላክ የቻልንበት በዋናነት በ4 ዓመት ጊዜ ውስጥ 100,000 ቶን ቡና እንዲጨመር አድርገናል። ከዛ በተጨማሪ የነበረው የውጭ ምንዛሪ ግኝት 700 እና 600 ሚሊዮን የነበረው ይሄንን ኤክስፖርት በማድረጋቸው ወደ 1.4 ቢሊዮን ከፍ ብሎ ነበረ። አሁን ባለፈው ዓመት እናንተም እንደጠቀሳችሁት 470,000 ቶን ቡና ልከን ወደ 2.65 ቢሊዮን የአሜሪካን ዶላር ገቢ አግኝተናል። ከኢኮኖሚ አንጻር ከዚህ በፊት ሚሊዮኖች ቤት የነበረውን ወደ ቢሊዮን በማስገባታችን የውጭ ምንዛሪ ግኝታችን እጅግ በጣም ከፍ እንድል አድርጓል። ስለዚህ አሁን ላይ ወርቅ የተሻለ ገቢም እያስገኘ ያለበት ሁኔታ ቢኖርም እስከ 35 እስከ 40% የውጭ ምንዛሪ ግኝታችን ሙሉ በሙሉ ከቡና ሲገኝ ነው የነበረው ማለት ነው። አሁን ላይ አጠናክረን በዘንድሮ ዓመት ከዛ በላይ መሄድ አለብን ብለን በ15 ዓመት ስትራቴጂያችን ውስጥ በቀረጽነው መሰረት ከ2030 ከዚህ ከ3 ዓመት በኋላ ማለት ነው ከቡና ብቻ $4 ቢሊዮን እናገኛለን ብለን አቅደናል። ነገር ግን ዘንድሮ ዓመት እቅዳችንን ስንመለከት 3 ቢሊዮን ነው ያቀድነው። ባለፉት 5 ወራት ቅድም እናንተም እንደገለጻችሁት በመጀመሪያው ኳርተር 762 ሚሊዮን የአሜሪካን ዶላር ነው ያገኘ ነው። አሁን ላይ ግን እስከ ዛሬ ድረስ 175,000 ቶን ቡና ልከን ወደ 1.2 ቢሊዮን ዶላር የሚጠጋ ገቢ አግኝተናል። ስለዚህ የውጭ ምንዛሪ ግኝታችን ከኢኮኖሚ አንጻር ሲታይ እጅግ በጣም ከፍ ያለና ለዚህች ሀገር በተለይ ደግሞ አርሶ አደሩን ማዕከል ያደረገ የአሰራር ስርዓት በመዘርጋታችን ቡና በክለስተር እየተመረተ አርሶ አደርም ከዚህ በፊት ቡናውን ነቃቅሎ በሌላ ሲተካ የነበረው ተመልሶ ወደ ቡና እንዲገባና የላይቭሊሁዱን እንዲያሻሽል አድርጓል ማለት ነውና ከኢኮኖሚ አንጻር በጣም ዘርፈ ብዙ ጥቅም ነው ያለው ማለት ነው። መልካም። የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ እጅግ አድርገን ነው የምናመሰግነው ለሰዓቱ ለሰጡንም ማብራሪያ። መልካም ቀን ይሁንልዎ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ።
የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ፕላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። በዝርዝር የምንመለከታቸው ጉዳዮች ቀጥለዋል። በሚዲያ የሚሰራጩ የጥላቻ መረጃዎችን በመግራትና በመቆጣጠር ህብረ ብሔራዊ አንድነትን ማጠናከር እንደሚገባ ባለሙያዎች ይገልጻሉ። በመደመር መንግስት ብዝሃ ማንነትና ብዝሃ ልሳንን በማስተናገድ ኢትዮጵያ ወደ ብልጽግና ለምታደርገው ሽግግር የሚዲያ ሚና ከፍ ሊል እንደሚገባም ይናገራሉ። ምንተስኖት ይልማ የሰው ልጅ አዲስ ነገር የመፈለግና የማወቅ ጉጉቱ እንደ ወቅትና ቴክኖሎጂ ሁሉ እያደገና እየሰፋ መጥቷል። ይህ ዓለም አቀፋዊ እውነትና ፍላጎት በርካታ ፈጣን መረጃዎች የሚዘዋወሩባቸውን አማራጮች ሲፈጥር፣ በዚያው ልክ ከእውነት ጋር የሚጋጩ መረጃዎች እንዲበራከቱ አድርጓል። ሚዲያዎች በመረጃ ልውውጥና በትውልድ ግንባታ ውስጥ የጎላ ሚና እንዳላቸው የዘርፉ ባለሙያዎች ይገልጻሉ። ለህብረተሰብ ግንባታ፣ ለሀገር ግንባታ ሚናው በጣም ትልቅ ነው። በመንግስትና በህዝብ መካከል ድልድይ ሆኖ የሚያገናኝ ነው። ይህንን የሚገነዘቡ ባለሙያዎች፣ አስተዳደር፣ አመራሮች ያስፈልጋሉ። ሚዲያ ለማንም የሚለቀቅ አይደለም። ትልቅ አቶሚክ ቦምብ ነው። መገናኛ ብዙሃን መረጃን በተለያየ መንገድ በመበረዝና በማጋነን ጥላቻን የሚፈጥር ክፉ ዕድል ባንድ ወገን በማስተዋልና በንቃት ከተጠቀሙበት ደግሞ የጋራ ትርክትን በመገንባት ለጠንካራ ሀገረ መንግስትና ትውልድ ግንባታ አዎንታዊ ድርሻ በሌላ ወገን እንደሚኖራቸው የተለያዩ ሀገራት ተሞክሮ ያሳያል። ለምሳሌ ያክል ቻይናን ጨምሮ የምስራቁም ሆነ የምዕራቡ ዓለም ሀገራት ሚዲያን ለሁለንተናዊ እድገትና ብልጽግና፣ ለብሔራዊ ጥቅም ማስከበሪያ እንዲሁም ለትውልድ ግንባታ በመጠቀም ብልጽግናቸው ሲያረጋግጡ፣ በአንጻሩ ደግሞ እንደ ሩዋንዳ ባሉ ሀገራት የትላንት ቁስልን በማራገብ ወንድማማችነትና እህትማማችነትን ከመስበክ ይልቅ ጥላቻና ልዩነትን አጉልተው ባሰራጩ ሚዲያዎች ምክንያት አንድ ሃይማኖት የሚከተሉ፣ አንድ ባህል ያላቸው፣ አንድ ቋንቋ የሚናገሩ ህዝቦችን ጦር በማማዘዝ በመቶ ሺዎች የሚቆጠሩ ዜጎችን ህይወት መቅጠፉን ታሪክ በጥቁር መዝገብ ሰንዶት ለማስተማሪያነት ዛሬም ሲዘከር ይኖራል። ሚዲያ ብዝሃ ማንነት ባለበትና በፈተናዎች ስብራት በገጠመው ሀገር ልዩነት ተሻጋሪ ትስስርን ለመፍጠርና ለሀገረ መንግስት ግንባታ የወንድማማችነትና የእህትማማችነት ሚናን የሚያስተሳስር ድልድይ ነው። ይህ የጋራ ትርክት ሲዳብር በህዝቦች መካከል አንድነትን፣ እርቅንና የጋራ ማንነትን በማጎልበት ጠንካራ ሀገረ መንግስት ግንባታን ለማፋጠን አበርክቶ ከፍ ያለ ነው። የትኛው አገር መገናኛ ብዙሃን ነኝ? የኢትዮጵያ ነኝ። ኦኬ፣ የኢትዮጵያ ከሆንኩ ኢትዮጵያ ምንድነው የምትፈልገው? ኢትዮጵያ የት ነው መድረስ የምትፈልገው? ህገ መንግስቷ ምን ይላል? የህዝቧ ታሪካዊ አወቃቀር ምንድን ነው? የባለፉ 10-20 ዓመታት ጉዞዋ እንዴት ነው? ወዴት ነው መሄድ የምትፈልገው? እነዚህ ነገሮች በኤዲቶሪያል ፖሊሲ ወይም በአርትዖት መገናኛ ብዙሃኑ በሚመሩባቸው ጉዳዮች ውስጥ መቀረጽ አለባቸው። ሚዲያዎቻችን ከሰራንባቸው አይደለም ለትማማችነት፣ ለወንድማማችነት፣ ለቤተሰባዊነት ይቅርና የሀገርን እድገት፣ የሀገርን ብልጽግና፣ የሀገርን ከፍታ በእጅጉ የሚያመጡ የሚያሳዩ ናቸው። ኢትዮጵያ ከ1950ዎቹ አጋማሽ ጀምሮ የመደመር መንግስት እስከመጣበት ጊዜ ድረስ በልዩነትና በጥላቻ ትርክት ላይ የተመሰረተ እሳቤን ማራመዷ በግጭት አዙሪት ውስጥ እንድትቆይ ብሔራዊ ጥቅሞቿን እንዳታስከብር አድርጓት መቆየቱ ይጠቀሳል። ከቀደሙ ትውልዶች የተለየ እንደሆነ የሚታመነው የአዲሲቱ ኢትዮጵያ ዋነኛ ባለቤት የሆነው የመደመር ትውልድ ኢትዮጵያ ህብረ ብሔራዊ አንድነት ያለባት፣ የወንድማማች እሴት የጸናባት፣ ብዝሃ ማንነትና ብዝሃ ልሳንን በማስተናገድ የሀገሪቱ ህልም እውን በሚያደርግና የዘመናት ምኞቷን ከማሳካት ጋር የተጣጣመ እንዲሆን እየሰራች ትገኛለች። ይህንን ህብረ ብሔራዊ አንድነትን በማጽናት ረገድ የሚዲያ ሚና የላቀ እንደሆነ ይታመናል። ኢትዮጵያን ለምሳሌ የባህር በር እንድታጣ ያደረጋት በብሔር የተከፋፈልነው መንገድ 1984 85 87 ድረስ ለኢትዮጵያ የሚናገር ሰው መጥፋት፣ ኢትዮጵያ ትልቋን ኢትዮጵያ የሚያስብ ሰው ጠፍቶ ኢትዮጵያ የባህር በሯን አጣች። ኢትዮጵያዊ ሆኖ የሚከራከር የጠፋበት ዘመን ነበረ። ስለዚህ አሁን የምናያቸው ነገሮች
ኢትዮጵያን በትልቁ ማሰብ ዳር ድንበሯ የቱ ጋር እንደሆነ ትልቋን ኢትዮጵያ ያቺ የተከበረችዋን የ130 ሚሊዮን ህዝብ አገር የሆነችዋን ኢትዮጵያ ይሄማ አይገባትም እንዴት ተብሎ እየተጠየቀ ያለበት ወቅት ነው። ስለዚህ ይሄ የሚያሳየን ምንድነው? ህብረ ብሔራዊ አንድነታችን እየጎለበተ እየጠነከረ መምጣቱን ያሳያል። ስለ ትላንት በሚኖረን የተለያየ እይታ በሚፈጠር ትርክት የማህበረሰብ የህይወት ዘይቤ እንደሚቀረጽ ይነገራል። ይህ ያልነበርንበትን ትላንት እንዳለን አድርጎ በሚያሳይ የማስተባበርም የመበተንም ኃይል ያለው ትርክትን በመገንባት ህብረ ብሔራዊ አንድነትን ማጠናከር የሚዲያ ተቀዳሚ ተግባር መሆን እንደሚኖርበት ይታመናል። ቀጥለናል። ማህበራዊ ሚዲያ የቅራኔና ያለመግባባት ምንጭ እንዳይሆን የሚደረገውን ቁጥጥር ማጠናከር እንደሚገባ የህግ ባለሙያዎች ገለጹ። የህግ ባለሙያዎቹ ማህበራዊ ሚዲያ በሀገራዊ መግባባት ላይ ትኩረቱን እንዲያደርግ የዲጂታል ቴክኖሎጂ መሰረተ ልማትን ማስፋትና በራስ አቅም ማስተዳደር እንደሚገባም ገልጸዋል። መቅደላይ ደረጀ ብዙ ጊዜ የሰው ልጆችን የሚከፋፈለው ነገር ሰው ሰራሽና ተራ ነገር ይሆናል። እነዚህ ክፍፍሎች የመጡት ከተጨባጭ እውነት ሳይሆን ከሰው ልጅ ብሪት፣ ከታሪክ ሸክምና ከተሳሳተ ግንዛቤ ውጤት ነው። በፖለቲካ ሀሳቤም በብሔርና ጎሳ ድንበር ተለይቶ ከምንም በላይ በሰው ልጅ አእምሮ ውስጥ የማይታዩ የመለያየት ግድግዳዎች ተገንብተዋል። ልዩነትን ወደ መከፋፈል፣ ወደ ፍጹም ርቀት መቀየር እንደ ሀገር ዋጋ ያስከፍላል። ልዩነት የተፈጥሮ ህግ ነው። አሁን ከተቀረው ዓለም ጋር እኩል እንራመድበት ያልነው ቴክኖሎጂ ልዩነቶችን እያሰፋ ነው። ማህበራዊ ሚዲያ ልዩነትን በማስፋት በብሔራዊ ጥቅም ላይ አለመግባባትን በማምጣት ዓላማውን እየሳተ መጥቷል። በብሔራዊ ጥቅሞቻችን ላይ መግባባት ያለባቸው ጉዳዮች ላይ እንዳንግባባ ይደረጋል። ከዚህም በተጨማሪ ደግሞ የኛ ብቻ ሳይሆን የሀገሪቷን ሰላምና ደህንነት ለማስከበር መንግስት የሚያደርገውን ጥረት የሚያስተዋጉል ነገር ይፈጠራል። አሁን ከመንግስት አንጻር እናያለን እንጂ አሁን በትጥቅ ትግል ውስጥ ያሉ ሰዎች አሉ። እነሱን ራሱ በመከፋፈልና አንድ እንዳይሆኑ በማድረግ የመንግስትን የሰላምና ደህንነት ጥረቶችን የሚያስተጓጉላሉ ማለት ነው። እነሱ ተከፋፈሉ ማለት የመንግስት የሰላምና ደህንነት ጥረቱ በዛው ልክ ይጨምርና በዋጋም በጊዜም በገንዘብም ይጨምርና የበለጠ ሀገራችን የሚያዳክምበት ሁኔታ ይፈጠራል ማለት ነው። የኢትዮጵያ ሰላም መሆን የኢትዮጵያ እድገት ስጋት የሚፈጥርባቸው የውጭ ኃይሎች ማህበራዊ ሚዲያን በመጠቀም የውስጥ ሰላምን ማሳጣት አንዱ ምግባራቸው መሆኑን ጠንከር ያለ ክትትል ቢደረግ ሊደረስበት የሚችል ሀቅ እንደሆነ ይነገራል። ብሔራዊ አጀንዳ መሆን ያለበት ነገር ተትቶ ሌላ የሆነ ምንም ነገር የኛን ዘላቂ ጥቅማችንን የማያስጠብቁ ጉዳዮች ላይ ትኩረት እንድናደርግ ይደረጋል። ለምሳሌ አሁን ባለፈው ሰሞን የውጭ ጉዳይ ፖሊሲ ትልቅ ስኬት የተገኘበት ነበረ። ቡድን 20 ሀገራት የተደረገው ስብሰባ አሁን ለኢትዮጵያ ትልቅ እንዳንድ ታዳጊ ሀገር በተጋብዛ መሳተፏ ትልቅ ነገር ነበረ። እሱ ነበር አጀንዳ መሆን የነበረበትና የማህበረሰቡ አጠቃላይ ህዝቡ መወያየት የነበረበት በእንደዚህ አይነት ጉዳይ ላይ ነው የነበረው። ግን ደግሞ ያንን ትኩረታችንን በሚያስቀይር መልኩ ሌላ አጀንዳ ተፈጥሮ እዛ ላይ ትኩረት አድርገን እንድንደረግበት የነበረበት ሁኔታ አለ። የልዩነት ሸንተረሮቻችን ሁሉ በመጠቀም ሀገራችንን የተከፋፈለችና ወሳኝ በተባሉ በብሔራዊ ጉዳዮች በብሔራዊ ጥቅም ጉዳዮች ላይ እንዳንግባባ የሚሰሩበት ሁኔታ አለ። ስለዚህ ኢትዮጵያ ውስጥ እየተደረጉ ያሉት የማህበራዊ ሚዲያ ካምፔኖች በአጠቃላይ የውጭ ተጽዕኖ እንዳላቸው መረዳት ይቻላል። አንድ ዲጂታል ቴክኖሎጂ በራስ አቅም የሚተዳደር ካልሆነ የቴክኖሎጂው ባለቤቶች ለብሔራዊ ጥቅማቸው ሊያውሉት ይችላሉ። ለዚህ ግን መፍትሄው የዲጂታል ሚዲያ አጠቃቀምን ለማስተካከል የዜጋ ጋዜጠኝነትን ግንዛቤ መፍጠር እንደሚያስፈልግም ይገለጻል። የዲጂታል ቴክኖሎጂ በአጠቃላይ የኛ ካልሆነ የጥቃት ተጋላጭ ነን ማለት ነው። ይሄ መታወቅ አለበት። ዋንስ የኛ እስካልሆነ ድረስ ያ ባለቤት የሆነው አካል እኛን ለማጥቃት ወይም ደግሞ ብሔራዊ ጥቅም ለማስጠበቅ እንደሚጠቀምበት ማወቅ አለበት። ቲክቶክም በዩ ፌስቡክም በዩ ሌሎች ኢንስታግራም ሆነ ሌሎች ማህበራዊ ሚዲያዎች የኛ እስካልሆኑ በባለቤትነት እኛ እስካላስተዳደርናቸው ድረስ የነዛ ሀገራቶች የውጭ ጉዳይ ፖሊሲ ማስፈጸሚያ መሳሪያ ሊሆን ይችላሉ ማለት ነው። ስለዚህ እኛ እንደ ህዝብ እንደ ማንኛውም ሰው ዜጋ ኃላፊነት ኑሮበት መጀመሪያ ስለ ዲጂታል ሚዲያ አዌር መሆን አለበት። ምን አይነት ነገሮች ነው የምናጋራው? የኔ አክሽን በኔ ማህበራዊ ሚዲያ ተሳትፎዬ ምን አይነት አሉታዊ ተጽዕኖ በሀገር ላይ ሊያስደርግ ይችላል? በሀገር ላይ ብቻ
ሳይሆን በቤተሰቤ ላይ ምን አይነት ተጽዕኖ በማህበረሰቤ ላይ ምን አይነት ተጽዕኖ በሃይማኖቴ ላይ ምን አይነት ተጽዕኖ ይፈጥራል በእያንዳንዱ እኛ ይወክሉና በመንላቸው ማህበራዊ መስተጋብሮች ላይ ምን አይነት ተጽዕኖ ያሳድርብናል የሚለው ነገር መረዳት አለብን ማለት ነው። ያገኘነውን ነገር ከማጋራታችን በፊት ጥንቃቄ ለማድረግ የሚያስችል የዜጋ ጋዜጠኝነት አዌርነሱ ወይም ደግሞ ዲጂታል ሊትሬሲ በጣም መስፋፋት አለበት ብዬ አስባለሁ። ልዩነት ለሰው ልጅ እድገትና መረጋጋት ስጋት አይደለም። ይልቁንም እውነተኛ ጥበብና ታላቅነት የሚመጣው በልዩነት ውስጥ ያለው የጋራነት ስሜት ሲገናኝና የራስን ባህልና ልምድ በማክበር ውስጥ ነው። ስለዚህም ምድርንም የቴክኖሎጂ ምህዋሩንም በመጠበቅ ለሰላምና መግባባት ቅድሚያ መስጠት ይገባል። ኢትዮ መልህቅ ህዳሴው ግድብ ተጠናቋል። ጦር መዘ የነበሩ አካላት የሀገር ኃላፊነት ወስደው እየሰሩ ነው። በሀገር ጉዳይ እኩል መወሰን አቅም ያልነበራቸው ክልሎች ዛሬ በሀገር ጉዳይ በእኩልነት ይወስናሉ። መከላከያው ከፓርቲ ዘብነት ወደ ሀገር ጠባቂነት ተሸጋግሯል። ጠቅላይ ሚኒስትር አብይ ይህን ለውጥ መምራታቸውን ተከትሎ የጥላቻ ፕሮፓጋንዳው ማዕከል ሆነዋል። ለምን? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ተመልካቾቻችን አሁን ደግሞ ሪፖርተሮቻችን በቀጥታ መስመሮች ላይ ተገኝተው ተጨማሪ መረጃዎችን ወደሚያደርሱባቸው ጉዳዮች ነው የምንሻገረው። አርሶና አርብቶ አደሩ ዘመናዊ የግብርና አሰራር እንዲከተል ዘርፈ ብዙ ድጋፍ እየተደረገ መሆኑን የግብርና ሚኒስትሩ አዲሱ አረጋ ተናገሩ። ግብርና ሚኒስቴር ለምግብ ስርዓት ማጠናከሪያ ፕሮግራምና ለበጋ መስኖ ስንዴ ልማት ድጋፍ የሚሰጡ ተሽከርካሪዎችንና የግብርና መሳሪያዎችን ለክልሎች አስረክቧል። የግብርና ሽግግርን በማሳካት ግብርናው ለኢኮኖሚ የሚያበረክተውን ድርሻ ለማሳደግ እየተሰራ መሆኑን የግብርና ሚኒስትሩ አዲሱ አረጋ ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ባየ ሙላት በቀጥታ መስመራችን ላይ ይገኛል። ባየ እንደምንቆየ በድጋሚ ነው ስንገናኝ። አሁን ላይ የተደረጉት ድጋፎች ለምግብ ዋስትና መሻሻል በምን መልኩ የሚያግዙ ናቸው ተባለ? ጠቅለል ያሉ እዚህ ላይ ያሉ መረጃዎች አድርሰን። መልካም አሸናፊ፣ ዛሬ የግብርና ሚኒስቴር ለምግብ ስርዓት ማጠናከሪያ ፕሮግራም የሚሆኑ 258 ተሽከርካሪዎችና 1830 የሞተር ብስክሌቶችን ለክልሎች ድጋፍ አድርጓል ወይም አስረክቧል። ከዚህ በተጨማሪ ደግሞ ለአየር ንብረትን የሚቋቋም የስንዴ ልማት ፕሮግራም ላይም እንደዚሁ አገልግሎት የሚሰጡ 9 ተሽከርካሪዎችና 24 የሞተር ብስክሌቶች እንዲሁም ደግሞ ስንዴ በመስኖ ስለሚለማ የውሃ መሳቢያ ፓምፖችን ወይም ደግሞ ሞተሮችን ለክልሎች አከፋፍሏል ማለት ነው። ክፍፍሉ ደግሞ የክልሎች እንዳላቸው አቅም በኮታ መሰረት እንደተሰጠ ነው ከመድረኩ የተረዳ ነው ማለት ነው። እንግዲህ ኢትዮጵያ በግብርናው ዘርፍ የላቀ ምርታ ለማድረግ ወይም ደግሞ የሀገሪቱን ወደ ብልጽግና ለመውሰድ ግብርና እንደ መንደርደሪያ ቁልፍ ሆኖ እየተሰራበት ይገኛል። ይህን ለማሳካት ደግሞ ግብርናውን በላቀ ቴክኖሎጂ መደገፍ አስፈላጊ ነው። ከዚህ አንጻር የምግብ ስርዓትን ስንመለከት አርሶ አደሩ እና አርብቶ አደሩ የምግብ ዋስትናውን ከማሟላት አልፎ የተመጣጠነ ምግብ በመምላት ወይም ደግሞ በማግኘት የጤናማ ዜጋ ለማፍራት ቁልፍ ሚና አለው። ይህም ፕሮግራም ደግሞ በእነዚህ ተሽከርካሪዎችና ብስክሌቶች መደገፍ ባለሙያው የግብርና ባለሙያው ከአርሶ አደሩ ጋር በቀጥታ እንዲገናኝና ሙያዊ ድጋፍ እንዲያደርግለት ስራው ወይም ፕሮግራም ውጤታማ እንዲሆን ከፍተኛ አስተዋጽኦ እንደሚኖረው ነው የግብርና ሚኒስትሩ አዲሱ አረጋ በዚህ መድረክ የገለጹት ማለት ነው። እንግዲህ እነዚህ ከ2 ቢሊዮን ብር በላይ ዋጋ ያላቸው ተሽከርካሪዎችና የሞተር ብስክሌቶች ከልማት አጋሮች በተገኘ የገንዘብ ድጋፍ እንደተገዙ በመድረኩ ላይ ተገልጿል ማለት ነው። እነዚህ ድጋፎች አርሶ አደሩ ከባለሙያዎች ጋር በመገናኘት ኢትዮጵያ ወደ የምታደርገውን የግብርና ሽግግር በማሳካት በኩል ከፍተኛ ሚና እንዳላቸው ነው የተገለጸው። አርሶ አደሩና አርብቶ አደሩ ከፍተኛ ምርት ሲያመርት ከራሱ አልፎ ለገበያ ያቀርባል። ከዛ ባለፈ ደግሞ ኢንዱስትሪውን ይደግፋልና ኢኮኖሚውን በግብርናው በሚገባው መልኩ እንዲደገፍ ከፍተኛ አስተዋጽኦ እንደሚኖረው ነው የግብርና ሚኒስትሩ የገለጹት ማለት ነው። ከዚህ ከርክክብ ስነ ስርዓት በኋላ ደግሞ በፋይዳ መታወቂያ ጋር በተያያዘ ውይይት እየተደረገ ነው የሚገኘው። በተለይም ጠቅላይ ሚኒስትር አብይ አህመድ ከዚህ በፊት በ100 ግቦች ብለው ካስቀምጧቸው አንደኛው የፋይዳ መታወቂያን በዚህ ዓመት የሚጠበቀውን ወይም ደግሞ የታቀደውን ግብ 100% ማድረስ ነው የተባለው። የፋይዳ መታወቂያ ወይም ደግሞ የብሔራዊ መታወቂያ ፕሮግራም አስተባባሪ የዶክተር ስላሴ በዚህ ፕሮግራም ላይ እንደገለጹት በዚህ ዓመት 90 ሚሊዮን ሰዎችን ወይም ደግሞ ዜጎችን የፋይዳ መታወቂያ እንዲኖራቸው ለማድረግ እቅድ ተይዞ እየተሰራ ነው የሚገኘው። ከዚህ ውስጥ ደግሞ 12 ሚሊዮኑ በአርሶ አደሩ ወይም ደግሞ በግብርና ዘርፍ ያለው
ተዋናይ እንደሆነ ነው የተገለጸው። የግብርናው ዘርፍ አርሶ አደሩና አርብቶ አደሩ የፋይዳ መታወቂያ ማግኘቱ ምን ፋይዳ ይኖረዋል ከተባለ አርሶ አደሩ የሚኖረውን መረጃ በተለይም ደግሞ ከግብዓት አቅርቦት ከማሽነሪ የመሳሰሉ አቅርቦቶችን በመረጃ መሰረት አድርጎ ለመስጠት ከፍተኛ ሚና እንዳለው ነው የተገለጸው። ከዛ ባለፈ አርሶ አደሩና አርብቶ አደሩ የግብርና ፋይናንስ አቅርቦትን ይፈልጋል። የግብርና ፋይናንስ አቅርቦቱን ለመስጠት ደግሞ ባንኮች ዋስትና ወይ መረጃ ይፈልጋሉና የፋይዳ መታወቂያ ባለቤት መሆናቸው በአግባቡ መረጃ አግኝተው እንዲሰሩ አስተዋጽኦ ይኖራል ተብሎ ነው የሚጠበቀው። እንግዲህ በዚህ ዓመት ክልሎች በተሰጣቸው ኮታ አማካኝነት የፋይዳ መታወቂያ ለአርሶ አደሩና አርብቶ አደሩ ምዝገባ ያደርጋሉ። አጠቃላይ 12 ሚሊዮን ከግብርና ዘርፍ ጋር የተያያዙ ተዋናዮች የዚህ መታወቂያ ፕሮግራም አባል ይሆናሉ ተብሎ ይጠበቃል። ባየ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። ዘገባዎቻችን ቀጥለዋል። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በዋና ኦዲተር ግኝትን መሰረት በማድረግ ከስራና ክህሎት ሚኒስቴር ጋር ውይይት አድርጓል። ይህን ተከትሎ የፌዴራል ዋና ኦዲተር መስሪያ ቤት የስራ እድል ፈጠራና የውጭ ሀገር ስራ ስምሪት ላይ የተገኙ የክዋኔ ኦዲት ክፍተቶች በተመለከተ በቂ ምላሽ አለማግኘቱን ጠቁሟል። ከቋሚ ኮሚቴው ለተነሱ ጥያቄዎችም ከሚኒስቴር መስሪያ ቤቱ የመጡ የስራ ኃላፊዎች ምላሽ ሰጥተውበታል። እዚህ ርዕሰ ጉዳይ ላይ ቆይታ እናድርግና ተጨማሪ የሆነ ሀሳብ እንድትሰጠን ውይይቱን ስትከታተል የቆየችው ሪፖርተራችን ህይወት አበበን በቀጥታ መስመር ላይ እናገኛት። እንዴት ቆይተሻል ህይወት? እንግዲህ በክዋኔ ኦዲቱ ከተነሱት መካከል የትኞቹ ላይ ነው ክፍተቶች አሉ? ምንስ ጉዳይ ላይ ትኩረት ተደርጎ ይስተካከሉ የሚሉ ሀሳቦች መጡ? እሱን በተመለከተ አድርሽን። አመሰግናለሁ። እንደምን ውላችኋል ተመልካቾች። ዛሬ በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የስራና ክህሎት ሚኒስቴር በሚኒስቴሩ መስሪያ ቤት ውስጥ በስሩ የሚገኘውን የስራ እድል ፈጠራና እንዲሁም ደግሞ የውጭ ሀገር የስራ ስምሪትን በተመለከተ እንግዲህ ባለፈው ዓመት ከዋና ኦዲት ቢሮ የተሰጡ ክፍተቶችን የክዋኔ ኦዲት ክፍተቶችን በተመለከተ ዛሬ በምክር ቤት ውይይት አድርጎ ነበረ። እንግዲህ በውይይቱ ላይ ከሚኒስቴር መስሪያ ቤቱ የመጡ ከፍተኛ የስራ ኃላፊዎች ነበሩ። ከዛም በተጨማሪ ደግሞ የፌዴራል ዋና ኦዲተር እንዲሁ የስራ ኃላፊዎች ነበሩ። ታዲያ በቋሚ ኮሚቴው እንግዲህ የኦዲት ክፍተቶቹን መነሻ በማድረግ ጥያቄዎቹን አንስቶ ነበረ። እንግዲህ በዋናነት ከተነሱት መካከል የስራ አጥ ምዝገባና አደረጃጀትን በተመለከተ ሰፊ የሆነ ሀሳብ ተነስቶ ነበረ። እንግዲህ በሀገራችን የተለያዩ አካባቢዎች የአንድ ማዕከላት እየበዙ እንደሆነ ይታወቃል። ከዛም ባለፈ በተለያዩ ወረዳዎችም ይህ አገልግሎት ይሰጣል፣ የስራ አጦችን የመመዝገብና የማደረጃጀት። ከዚህ ጋር ተገናኝቶ እንግዲህ ከፍተኛ የሆነ የስራ አፈጻጸም ክፍተት መኖሩ ተነስቶ ነበረ። ይህም እንግዲህ ምን ደረሰ ተብሏል። ሌላው እንግዲህ የሴቶች አካል ጉዳተኞችና እንዲሁም ደግሞ ከስደት ተመላሾችን የስራ እድል እንዲያገኙ ቅድሚያ እንዲሰጣቸው የሚል አሰራር አለ። ከዚህ ጋር ተያይዘውም እንግዲህ በቂ የሆነ ውጤት አለመኖሩ ተነስቷል። የውጭ ሀገራት ስምሪትን በተመለከተ ደግሞ የሁለትዮሽ ስምምነት ከተለያዩ ሀገራት ጋር ተደርጎ ነበር፣ ከኩዌት፣ ከጀርመን፣ ከስዊድን ጋር። እነዚህም እንግዲህ እምብዛም የሆነ ውጤት አልታየባቸውም የሚል ሀሳቦች ተነስተዋል። ለስራ ፈጣሪዎች የሚደረግ ፈንድንም በተመለከተ እንግዲህ ተቋሙ በትክክል እያስተዳደረው ነው ወይ የሚለውም እንግዲህ ዋና ትኩረት ነበረ። እነዚህ ጥቂቶቹ ናቸው ከተነሱት ሀሳቦች ውስጥ። በእነዚህ ላይ ደግሞ እንግዲህ የስራና ክህሎት ሚኒስትር ሙፈሪያት ካሚልን ጨምሮ የሚኒስቴሩ የስራ ኃላፊዎች ምላሾችን ሰጥተዋል። እንግዲህ በተለይ ደግሞ ከአንድ ማዕከል አገልግሎት ጋር በዛ የሚገኙ ማዕከላት ጋር በተገናኘ የስራ አጦችን መመዝገብና ማደረጃጀት ጋር የሲስተም ችግር መኖሩ ተነስተዋል። ከዛ ባለፈ ደግሞ የመሰረተ ልማት ችግሮችም እንዳሉ ነው እንግዲህ ሚኒስትሯ ያነሱት። ይህም እንግዲህ ድጋፍ የሚፈልግ መሆኑ ተበራርቷል። ከዛ ባለፈ ደግሞ የውጭ ሀገራትን ስምሪትን በተመለከተ ከኩዌት ጋር በቀጥታ የስራ ግንኙነት በርካታ ከሀገራችን እንግዲህ ስራ የሚፈልጉ ሰዎች ወደዛ እያቀኑ መሆኑ ተነስቷል። ነገር ግን ከጀርመንና ስዊድን ጋር ከሚገኙ ተቋማት ጋር ግን የተደረሰ ስምምነት መኖሩን አንስተው የጀርመኑ በሂደት ላይ ሲሆን የስዊድኑ ደግሞ በስምምነት ምክንያት ስምምነት ላይ መደረስ ባለመቻሉ ምክንያት የተስተጓጎለን ነገር እንዳለም ነው እንግዲህ የተነሳው። ይህን ምላሽ ከተሰጠ በኋላ እንግዲህ
የዋና ኦዲተር የስራ ኃላፊዎች ሀሳባቸውን ተጠይቀው ነበረ። ነገር ግን እንግዲህ የኦዲት በተለይ የክዋኔ ኦዲቱ ባለፈው ዓመት 2017 ላይ ሚያዝያ ወር አካባቢ ነበረ ለሚኒስቴር መስሪያ ቤቱ እንዲደርስ የተደረገው። በ15 ቀን ውስጥ ታዲያ የትግበራ ሪፖርት መድረስ ነበረበት ለኦዲት ቢሮ። ነገር ግን ይህ አለመሆኑን አንስተዋል። ይህ ከሆነም እንግዲህ 8 ወር አካባቢ መቆጠሩን እንደ ቅሬታም አንስተዋል የስራ ኃላፊዎቹ። ከዛ ባለፈ ደግሞ በዛሬው ዕለት የጠበቁት ነገር ነበረ። በዚህ ውይይት ላይ ሚኒስቴር መስሪያ ቤቱ እንግዲህ ባለፉት ዓመታት ተነስተውበት የነበሩ ክፍተቶችን በእነሱ ላይ መሻሻሎች ይኖራሉ ተብሎ ጥያቄዎቹን ምላሽ በሚሰጥበት ወቅት ተጠብቆ ነበር። ነገር ግን በተፈለገው ልክ በተለይ የኦዲት ቢሮ የፈለገውን ያህል አይነት ምላሽ እንዳላገኘ አንስተዋል። ያን ተከትሎም እንግዲህ ቋሚ ኮሚቴው ሚኒስቴር መስሪያ ቤቱ በተነሱት እንግዲህ የክዋኔ ኦዲት ክፍተቶች ላይ ስራዎችን መስራት እንዳለበት ማሳሰቢያ ሰጥቷል ማለት ነው። መልካም ህይወት፣ እናመሰግናለን ለመረጃዎቹ። መልካም ቀን ይሆንልሽ። ክቡራን ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች ተመልሰናል። ግጭትና የሰላም እጦት ህብረተሰቡ ላይ ያስከተለውን ጉዳት በመረዳት የመንግስትን የሰላም ጥሪ መቀበላቸውን የቀድሞ ታጣቂዎች ተናገሩ። የሰላም አማራጭን የተቀበሉ ታጣቂዎች የተሃድሶ ስልጠና በመውሰድ የህዝብና የመንግስት ተግባራት ላይ እንዲሰማሩ ስለመደረጉ ደግሞ የአማራ ክልል መንግስት አስታውቋል። የቀድሞ ታጣቂዎች ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ ከክልሉ ከፍተኛ የስራ ኃላፊዎች ጋር በማዕከላዊ ጎንደር ዞን ወገራ ወረዳ ተወያይተዋል። ራይል ፍሬው ተከታትለዋለች። በአማራ ክልል የመንግስትን የሰላም ጥሪ ተቀብለው በምህረት ለገቡ አካላት ስልጠና መስጠት ተጀምሯል። ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ በማዕከላዊ ጎንደር ዞን ወገራ ወረዳ በተጀመረው ስልጠና የቀድሞ ታጣቂዎች ከክልሉ ከፍተኛ የስራ ኃላፊዎች ጋር ውይይት አድርገዋል። ታጣቂዎቹ ከግጭት ለህዝብ የሚገኝ ትርፍ ባለመኖሩ የሰላም አማራጭ መከተላቸውንም አንስተዋል። ንጹሃን ከማሰቀቅ ውጭ ትርፍ የለንም። እንደ አማራ ፋኖ ስንመለከተው የሰላም እጦትን እና የኑሮ ውድነትን ብቻ ነው ያስከተለብን። ትግላችን እርስ በርስ መበቃቀል ብቻ ነው። ትግላችን ከወገናችን ብቻ ነው። ስለዚህ እርምጃ ስለማረምደነ ትግል ወደ ሰላም አማራጭ እንዲመጣ አድርጎናል። እንደ አማራ ጥያቄዎችን በመድረክና በውይይት ብንፈታ የተሻለ ይሆናል። የሰው ኃይላችንም ኢኮኖሚያችንም ጊዜያችንም ሲያባክን የቆየ ትግል ነው። ሁሉንም ተረድተን ወደዚህ ሰላም አማራጭ መጥተናል። በመድረኩ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁን መንግስቱ የሀሳብ ልዩነትን በንግግርና መግባባት መፍታትን ባህል ማድረግ ያስፈልጋል ብለዋል። የሰላምን ጥሪ ተቀብለው ስልጠና የወሰዱ አካላት በልዩ ልዩ ዘርፎች ከመንግስት ጋር በመሰማራት ህዝብን እያገለገሉ ነው ብለዋል። በመውጣት ምክንያት ምን አተረፍኩ ብለን በደንብ ማምሰልሰል፣ በደንብ ማሰብ ለቀጣይ ለዘላቂ ሰላማችን በጣም አስፈላጊ ስለሆነ ይህንን በዛ መንገድ መረዳት በጣም ተገቢነት አለው ማለት ነው። ዛሬ በስልጠናው አልፈው በተለያየ መንገድ ቋሚ ህይወታቸውን የጀመሩ ወንድሞቻችን ጋር ተገናኝተን አብረን በጋራ እየሰራን ነው። በጸጥታ ስራ የሚሰማሩትን በጸጥታ ስራ ሰማርተን አብረን በጋራ ቆመን ህግ ለማስከበር በጋራ እየሰራን ነው። በሌሎች የስራ መስኮችም ጭምር ተሰማርተው በዛ መንገድ ህይወታቸውን እየመሩ ነው። በክልሉ የሰላም ጥሪውን ለተቀበሉ አካላት የተሃድሶ ስልጠና እየተሰጠ መሆኑን የገለጹት ኃላፊው በጫካ የሚገኙ ጓዶቻችሁ ወደ ሰላም እንዲመጡ ልትሰሩ ይገባልም ሲሉ መልእክት አስተላልፈዋል። እስካሁን ድረስ በአጠቃላይ በኮሚሽኑ አማካኝነት ከ15000 በላይ የታጠቁ ኃይሎችን ተቀብሎ አሰልጥኖ የሚፈለገውን ድጎማ ሰጥቶ መቋቋሚያ ሰጥቶ ወደ ማህበረሰቡ ቀላቅሏል። የታድሶ ስልጠናው አሁንም በቀጣይ ለመስጠት ዝግጅት እያደረግን ነው። በሁሉም አካባቢ ያሉ የመረጃ ማሰባሰብ ስራዎችን፣ የመረጃ ማጥራት ስራዎችን እየሰራን ነው ያለነው። አሁን ጫካ ላይ ያሉትን ወንድሞቻችን እናንተና እኛ ተጋግዘን በአንዴ እንዲመጡ አድርገን ለአንድና ለመጨረሻ ስልጠና እንዲሰጥ ማድረግ የምንችልበት ሁኔታ ቢኖር ደስታውን አንችለው። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ በበኩላቸው የኢትዮጵያ ታሪካዊ ጠላቶች ህዝቦቿን በማጋጨት በሚገኝ ትርፍ ተጠቃሚ ለመሆን እንደሚሰሩ ተናግረዋል። ታሪካዊ ጠላቶቻችን በእኛ መዳከም ውስጥ በእኛ መበታተን ውስጥ የጂኦ ስትራቴጂ ትርፍ አላቸው። በቀጠናው ውስጥ ያሉትን ሀብቶች በእኛ በግጭት ውስጥ መኖር ምክንያት በሚፈጠረው ችግር ማዕከል አድርገው ለመጠቀም ይሻሉ። የአማራን ህዝብ ጥያቄ ለመመለስ በትኩረት እየሰራ ስለመሆኑም አስረድተዋል። መንግስት የአማራን ህዝብ ጥያቄ ለመመለስ ከመቼውም ጊዜ በላይ ጥረት የሚያደርግበት ወቅት ነው። የአማራ ህዝብ የዘመናት የዚህ ግጭት ምንጭ ሆነው የትርክት ብልሽታችንን ለማስተካከል ሰፊ ርቀት ሄደናል። የሰላም አማራጭ ብቸኛ አሸናፊው ህዝብ ነው። ትርፉ የአማራ ህዝብን ተጠቃሚ ማድረግ ነው።
አትራፊው የአማራ ህዝብ ነው። እንደ አሚኮ ዘገባ በመድረኩ የሰላም አማራጭ ሁሉንም አትራፊ የሚያደርግ መንገድ ስለመሆኑም ተመላክቷል። ቀጥለናል። ኢትዮጵያን ለማኮሰስ ከውጭ ጠላቶች ጋር የሚሰሩ ኃይሎችን በጋራ መታገል ይገባል ሲሉ የፍኖተ ሰላምና አካባቢው ነዋሪዎች ተናገሩ። በምዕራብ ጎጃም ዞን የፍኖተ ሰላም እንዲሁም የጅጋ ከተሞችና የጃቢ ጠህናን ወረዳ ነዋሪዎች በወቅታዊ የሰላም ጉዳዮች ዙሪያ ውይይት አድርገዋል። ሳሙኤል ወርቃየው ተጨማሪውን ይዞታል። በአማራ ክልል በተለያዩ አካባቢዎች በወቅታዊ የሰላም ጉዳዮች ዙሪያ እየተደረጉ የሚገኙ ህዝባዊ ውይይቶች ተጠናክረው ቀጥለዋል። በምዕራብ ጎጃም ዞን የፍኖተ ሰላም እንዲሁም የጅጋ ከተሞችና የጃቢ ጠህናን ወረዳ ነዋሪዎች ከክልሉ ከፍተኛ የስራ ኃላፊዎችና ከሀገር መከላከያ ሰራዊት አመራሮች ጋር ተወያይተዋል። ባለፉት ዓመታት በሰላም እጦት ምክንያት የክልሉ ህዝብ ዘርፈ ብዙ ችግሮችን እንዳሳለፈ ነዋሪዎች በውይይት መድረኩ ገልጸዋል። ልጅ ካላስተማሩች ሀገር ማን ነው የሚረከባት? ነገር ማን ነው ተረካቢው? የኔ ወንድም አርሶ አደር ማዳበሪያ ገዝቶ ዘር ገዝቶ ካላመረተ እንዴት ነው የከተማ ህዝብ ሊኖር የሚችለው? ቁርጥ ብለን ገብተን ወደ ሰላማችን እንምጣ። ወደ ቀል እኔ እንዲያው ቡሬ ደርሶ መምጣት ይናፍቀኛል። እንዲያው ጅጋ ደርሶ መምጣት ይናፍቀኛል በነጻነት። የውይይቱ ተሳታፊዎች በቀጣይ በሰላም እጦቱ እየደረሰ ያለውን ችግር በመገንዘብ ለሰላም መስራት ይገባል ብለዋል። እኛም ለሰላም መስፈን የበኩላችንን እንወጣለን ሲሉም አስተያየታቸውን ሰጥተዋል። እኔም በቃ ብዬ መጥቻለሁ። አንተም እዚህ ላይ ይብቃ። ባጠባችሁ ጡቴ ኑልይ ልጆቼ እንበል። እናቶችም እህቶችም እንደዛው እንለምናቸው። ሁላችንም ለአንድ ለሰላም ምንጭ ለመስበክ ለማስተማር እኔ በቅድስት ቤተክርስቲያን ስም ቃል ገባለሁ እና ሁላችንም ጥንቃቄ አድርገን ወደ ራሳችን እንመለስ፣ ሰላሙን እናምጣው። የባዕዳንን ተልዕኮ ተቀብለው ሀገር የሚያተራምሱ ኃይሎችን በጋራ መታገል ይገባል ያሉት ደግሞ የሀገር መከላከያ ሰራዊት የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ናቸው። ቤታችሁ ውስጥ ያሉትን የጽንፈኛ ተላላኪዎች አጽዱ፣ ጎረቤታችሁ ያሉትን አጽዱ፣ ሰፈራችሁን ጠብቁ፣ ከተማችሁን ጠብቁ። ስለዚህ እኛም የኛን አሳይመንት እናንተም የናንተን አሳይመንት ከሰራችሁ በአጭር ጊዜ የተቋረጡ ልማቶች ስራ ላይ መዋል ይችላል። በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪ ዶክተር አማኑኤል ፈረደ በበኩላቸው የአካባቢው ሰላም ተረጋግጦ ወደ ቀደመ ልማቱ እንዲገባ ሁሉም ለሰላም መስፈን ኃላፊነቱን እንዲወጣ ጠይቀዋል። ጠላት በብዙ አካባቢዎች በቡድን እየፈረሰ በቡድን እዚህም አካባቢ ያላቸው የሃይማኖት አባቶች፣ የሀገር ሽማግሌዎች ወረድ ብሎ የጀመራችሁትን ስራ በማጠናከር ተጨባጭ ለውጥ በአጭር ጊዜ ማምጣት አለባችሁ። ለእውነተኛ ሰላም መስፈን በቅድሚያ መጥፎ ድርጊትን ማውገዝ ያስፈልጋል፣ እንዳይደገምም መስራት ከማህበረሰቡ ይጠበቃል ያሉት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በዚህም ማህበረሰቡ ሰላሙን በአጭር ጊዜ በመመለስ ወደ ቀደመ ማህበራዊና ኢኮኖሚያዊ መስተጋብሩ እንዲመለስ ጥሪ አቅርበዋል። ዛሬ በዚህ መድረክ ይሄ ሀቅ እውነት እና በዚህ የሰላምና የጸጥታ ችግር የተፈጸሙ አሰቃቂ ግፎች፣ አሰቃቂ ግድያዎች በተገቢ መንገድ ተተንትነዋል። ሁሉም የሚፈልገውን ጸሎቱን የሚጸለይበት፣ ሰላም የሚሰፍንበት፣ ለኢትዮጵያ አንድነት የሚተጋ የሚሰራ የአማራ ኩራት የሆነውን ጎጃምን በአንድ ወር ውስጥ ለመመለስ የድሮውን ጎጃም ለመመለስ ስራ ስሩ የሚል እምነትና መልእክት ነው ያለን። እንደ አማራ ሚዲያ ኮርፖሬሽን ዘገባ በውይይት መድረኩ የሃይማኖት አባቶችና የሀገር ሽማግሌዎችን ጨምሮ ሌሎችም የህብረተሰብ ክፍሎች ተሳትፈዋል። የኪነ ጥበቡ ዘርፍ ለህብረ ብሔራዊ አንድነትና ለወል ትርክት ግንባታ የድርሻውን ሊወጣ እንደሚገባም የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት ተናገሩ። የባህልና ስፖርት ሚኒስቴር ከዘርፉ ተዋናዮች ጋር ውይይት አካሂዷል። ዛማኔል መንግስቱ ከለውጡ ማግስት ኪነ ጥበቡ በሀገረ መንግስት ግንባታና በብሔራዊ ጥቅም ዙሪያ የበኩሉን እንዲወጣ በተለይ የወል ትርክት ግንባታ ላይ ምን ሊያበረክት ይገባዋል በሚለው ዙሪያ የባህልና ስፖርት ሚኒስቴር ከዘርፉ ተዋናዮች ጋር የውይይት መድረክ አካሂዷል። በመድረኩ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ መዋዘ ጥበባት ዲያቆን ዳንኤል ክብረት የኢትዮጵያ ታሪካዊ ጠላቶች በዋናነት በአባይ ወንዝና በቀይ ባህር ጋር ተያይዘው የሚነሱ መሆናቸውን አንስተዋል። ከነዚህ የውሃ አካላት ኢትዮጵያ እንዳትጠቀም ባዳና ባንዳዎች ትርክት በማዛባት ሀገሪቷን በየዘመናቱ ለጦርነት ሲደርጓት ቆይተዋልም ብለዋል። የኢትዮጵያ ፈተናዎች በዋናነት ከምንም ነገር በላይ የሚመነጩት ከነዚህ ከሁለቱ ነው። ወደ ኋላ ሄዳችሁ የኢትዮጵያን ጦርነቶች አድዋን ጨምሮ የኢትዮጵያን መከራዎች ከነዚህ ከሁለቱ ውጭ ማሰብ ይቻላል። ወይ ከአባይ የሚመነጭ ነው ወይ ከቀይ ባህር የሚመነጭ። የኤርትራ የነጻነት ጥያቄ በብዙ የኢትዮጵያ ጠላቶች ዘንድ ተደጋፊ የሆነው የነጻነት ጥያቄ ስለሆነ ሳይሆን ኢትዮጵያን የባህር በር የሚያሳጣ ጥያቄ ስለሆነ
ይህም በመሆኑ የኪነ ጥበቡ ዘርፍ ይህንን የተዛባ ትርክት በማስተካከል ለጋራ ትርክትና ለህብረ ብሔራዊ አንድነት ግንባታ የበኩሉን ሊሰራ ይገባል ብለዋል። ለትርክቱ ጦርነት ዋና አዝማቾችና ዘማቾች እናንተ ናችሁ። ሰው ደግሞ በትርክት ከተሰለበ በኋላ ጦርነቱ ቀላል። ጦርነት መጀመሪያ ጭንቅላት ውስጥ ነው የሚያልቀው። ለሀገሬ መሞት አለብኝ ብሎ የሚወስነው በጭንቅላቱ ነው። መሞት የለብኝም ምን አለፈኝ ብሎ የሚወስነው በጭንቅላቱ። ታዲያ ይህንን ለማስቻል ዘመኑ በፈቀደው ፈጠራና ቴክኖሎጂ ጥበቡን በመቃኘት የጋራ ትርክት መተረክ እንደሚገባ ዲያቆን ዳንኤል ክብረት ገልጸዋል። ከዚህ ረገድ የመደመር መንግስት ባስቀመጣቸው የወል ትርክቶች ላይ ኪነ ጥበቡ የድርሻውን መወጣት አለበትም ብለዋል። አንደኛ የባህር በርን አጀንዳው ማድረግ መቻል አለበት። ማግኘት አለማግኘት ሁለተኛ ጉዳይ ነው። ግን መጀመሪያ ያልፈለግነውን ነገር እንዴት እናገኘዋለን? አባይ ስንለኛ ወንዙ ብቻ አይደለም እንደምታውቁ ስሙ አባይ ትልቅ ማለት ነው። ከግብርና ሉዓላዊነታችን ጋር የሚሄድ ነው። ራሳችንን በምግብ ከመቻል ጋር ሁሉ የሚሄድ ነው። ዝናብ ጠብቀን ብቻ አንዘልቀውም። የረሃብን ታሪክ መቀየር የምንችለው ውሃዎቻችንን ስንጠቀም ነው ከሚለው ፖሊሲዎቻችን ጭምር ህብረ ብሔራዊነት አንድነታችን ኢትዮጵያ ህብራዊ ናት፣ ግን አንድ መሆን አለበት። ኢኮኖሚያዊ ጥንካሬን የሚያመጣ መሆን አለበት። ሌላው ዓለም አቀፋዊ ተሰሚነታችንን ከፍ ማድረግ መቻል አለበት። ኢትዮጵያ ስትናገር የምትሰማ ሀገር መሆን መቻል አለበት። ይሄ ደግሞ አንዱ የሚሰራው በኪነ ጥበቡ ነው። በአፍሪካ ልዕቀት ማዕከል በተካሄደው የውይይት መድረክ ከክልል ባህልና ስፖርት መስሪያ ቤት የተውጣጡ የዘርፉ ባለሙያዎች ተሳትፈውበታል። የመገጭ ግድብ ግንባታ ፕሮጀክትን በተያዘው በጀት ዓመት ለማጠናቀቅ እየተሰራ መሆኑ ተገለጸ። አሁን ላይ ፕሮጀክቱን ለማጠናቀቅ ቀንና ሌሊት ስራዎች በመከናወን ላይ መሆናቸውም ተመላክቷል። አባዲ ወይናይ ግንባታው ከተጀመረ 15 ዓመታት ያስቆጠረው የመገጭ ግድብ ፕሮጀክት በተለያዩ ምክንያቶች ተጓቷል። ታዲያ በቅርቡ ለፕሮጀክቱ በተሰጠው ልዩ ትኩረት ምክንያት ተቋራጩ እንዲቀየር በማድረግ አሁን ላይ ግንባታው እየተፋጠነ ይገኛል። የፕሮጀክቱ ግንባታ 78 በመቶ የደረሰ ሲሆን ከዚህ በፊት የነበሩ ችግሮች በመቅረፍ ግንባታው በፍጥነት እየተከናወነ ነው። 40 ሜትር የመልሶ የመሙላት ስራን በመስራት የአምና ጥሩ አፈጻጸም፣ ዘንድሮ ደግሞ ሙሉ በሙሉ ለመጨረስ በምታዩት ደረጃ ኖቬምበር 6 ትልቅ ማይልስቶን የምንለው ግድቡን ወንዙን የያዝንበት ከዛ ጊዜ ጀምሮ አሁን እንደምታዩት በከፍተኛ ርብርብ በዚህ ዓመት ፕሮጀክቱን ለማጠናቀቅ ከፍተኛ ዝግጅት በኮንትራክተሩ ያለበትና እንቅስቃሴውም ጥሩ አፈጻጸም ላይ ያለበት ሁኔታ ነው ያለው። ስለዚህ በኮንትራክት ውላችን መሰረት በዚህ ዓመት ሰኔ 30 ነው እንጨርሳለን ያልነው። ፕሮጀክቱ ከ17000 ሄክታር በላይ መሬት በመስኖ የሚያለማ ግዙፍ ፕሮጀክት ነው። መሰረታዊ የሚባሉ ስራዎች መጠናቀቃቸውን ነው ግንባታውን እያከናወነ የሚገኘው የቢኤካ ተቋራጭ የገለጸው። አሁን እስከ 18000 ሜትር ኪዩብ እየሰራ ነው በቀን። ስለዚህ ከፍተኛ ሬት ነው በእንትን ደረጃ የምንወስደው ማለት ከውጭ እንትኖችም ጋር ብናወዳደረው ትልቅ ፕሮግረስ ነው። ስለዚህ ከዚህም በላይ ነው አሁን እኛ የሚጠበቅብን ያንን ለሚያደርጉ ምቹ ሁኔታዎችን እየፈጠርን ያለ ነው። ስለዚህ ይሄን ያህል እየሞላን በዚህ በጀት ዓመት ሙሉ በሙሉ እናጠናቅቀዋለን። እጅ የሚይዙ ስራዎች በሙሉ ተጠናቀዋል። ከመሰረት ጋር ያሉ ነገሮች፣ ከውሃ ጋር የነበሩ ስራዎች፣ ውሃውን ማኔጅ ማድረግ በጣም ቻሌንጂንግ ነበረ። እነዛን ውሃዎች ሁሉ ማኔጅ አድርገን ነው አሁን እዚህ ጋር የደረስነው እንጂ ኦልሞስት 30 ሜትር ወደ 35 ሜትር አካባቢ ነው ፋውንዴሽኑ ወጣች ከመሬት በታች እና ትልቅ ውሃዎች ነው የነበሩ። እነሱን ሁሉ ማኔጅ አድርገን ነው እዚህ የደረስነው። ስለዚህ አሁን ላይ ጥሩ እና ምቹ የሆነ ቦታ ላይ ነው የደረስነው። የመገጭ ግድብ ፕሮጀክት ለሀገሪቱ ኢኮኖሚ የሚያበረክተው ድርሻ የላቀ ነው። የሀገሪቱን የመስኖ ልማት ለማጠናከር ከፍተኛ አስተዋጽኦ ያለው ፕሮጀክቱ በተወሰደው እርምጃ ምክንያት በዚሁ ዓመት ለማጠናቀቅ እየተሰራ እንደሚገኝ የመስኖና ቆላማ አካባቢ ሚኒስቴር አስታውቋል። የኮንትራክተሩ አቅም የተሻለ አቅም ያለው ኮንትራክተር ተቀጥሮለታል። የዲዛይን ችግሮች ተፈቶለታል። መሰረታዊ የሆነ የበጀት ችግርም ተፈቶለታል። ስለዚህ ይህ ፕሮጀክት በእኛ እቅድ በመስኖና ቆላማ እቅድ መሰረት በዚህ ዓመት አብዛኛውን ስራ አጠናቀን ውሃ የምንይዝ ይሆናል ማለት ነው። የመገጭ የመስኖ ልማት ግንባታ ፕሮጀክት ለጎንደርና በጎንደር ዙሪያ ለሚገኙ ከተሞች የሚሰጠው ጠቀሜታ ከፍተኛ መሆኑን ነው የጎንደር ከተማ ከንቲባ ቻላቸው ዳኘው የገለጹት። አሁን በጥሩ ፕሮግረስ እየተሰራ ያለ ፕሮጀክት ነው። እኛም እንዳይናችን ብሌን የምናየው ፕሮጀክታችን ነው። ጠቀሜታው በጣም ዘርፈ ብዙ ነው። ለኢሪጌሽን ይውላል፣ ለመስኖ ወደ 32 ሚሊዮን ሜትር ኪዩብ የሚሆነው ውሃ ደግሞ ለመጠጥ እንዲውል ነው። ጎንደር የውሃ ችግር አለ፣ በጣም ያልተፈታ የረዥም ጊዜ ጥያቄ የሆነ የህዝባችን። የኛ ከተማ በ20 ቀን ምናምን ውሃ የሚያገኘው
እሱን መቀየር መቻል። የመገጭ የመሰረተ ልማት ፕሮጀክት ለማጠናቀቅ ያለ እረፍት 24 ሰዓታት ግንባታው እየተከናወነ እንደሚገኝ ተጠቅሷል። ተፎካካሪ ፓርቲዎች ሀገራዊ የሆኑ የጋራ ጉዳዮችን ለማሳካት መስራት አለባቸው ሲሉ የፖለቲካ ፓርቲዎች ተናገሩ። ከኢትዮጵያ ብሔራዊ ምርጫ ቦርድ ቅድመ እውቅና ያገኘው ሹም ተንቤን ፓርቲ የምስረታ ጉባኤውን አከናውኗል። እድሉ ፈቀደ። ከኢትዮጵያ ብሔራዊ ምርጫ ቦርድ ቅድመ እውቅና ያገኘው ሹም ተንቤን ፓርቲ የምስረታ ጉባኤውን አከናውኗል። በምስረታው ጉባኤው ላይ ሹም ተንቤን ፓርቲ ክልላዊ ፓርቲ መሆኑ የተነሳ ሲሆን በትግራይ ክልል ተንቤን ሕዝብ ላይ ትኩረቱን በማድረግ ክልላዊና ሀገራዊ አጀንዳዎችን ይዞ መምጣቱ ተነስቷል። በዚህም የተንቤን ሕዝብ ከሌሎች ኢትዮጵያዊ ወንድሞችና እህቶች ጋር በመሆን ሀገራዊ የሆኑ የጋራ ጉዳዮችን ለማሳካት ቁርጠኛ መሆናቸውን የፓርቲው መስራቾች ገልጸዋል። እንግዲህ ሹም ተንቤን በሕግ ሲገለጽ ክልላዊ ነው። እንደ አንድ ክልላዊ ፓርቲ ነው። እንደ ሀሳቡ የያዘው በፕሮግራሙ ግን ሀሳቡ ሙሉ ማለት ይቻላል ሀገራዊ ነው። ስለዚህ በሀገር ጉዳይ የምናስፈልጋቸው በአንድ ላይ የብሔራዊ ጥቅም፣ የብሔራዊ ፍላጎታችን፣ የኢትዮጵያ ሉዓላዊነት የሚያከብሩ ትልልቅ ሀሳቦች፣ አጀንዳዎች አሉ። ከትጥቅ ፖለቲካ ይልቅ ሰላማዊ የፖለቲካ እንቅስቃሴ መምረጥ እንደሚገባም ተጠቁመዋል። በትጥቅ ፖለቲካ የሚመጡ ኃይሎች አብዛኞቹ አምባገነን የመሆን እድላቸው፣ ጸረ ዲሞክራሲ የመሆን እድላቸው ሰፊ ነው። ስለዚህ ማናቸውም በኢትዮጵያ ፖለቲካ ድርሻ ሊኖረኝ አስተዋጽኦ ሊኖረኝ ይገባል የሚል ኃይል ካለ ከትጥቅ ፖለቲካው ይልቅ የሰላማዊና የህጋዊ ፖለቲካዊ እንቅስቃሴ ምርጫው ቢያደርግ አገሪቱ በየሆነ ኢንተርቫሉ እየገጠማት ያለው ምስቅልቅልና ጉስቁልና የማትረፍ እድል አለን። አሁን በደረስንበት ዘመን ከትጥቅ ትግል ይልቅ ሰላማዊ መንገድን በመምረጥና ሀሳብን በጠረጴዛ ዙሪያ በመሞገት በዲሞክራሲያዊ ምርጫ በመወዳደር ማሸነፍ ያስፈልጋል የተባለ ሲሆን በተለይም ወጣቱ ዘመኑን በመዋጀት በተሻለ አስተሳሰብ የፖለቲካ ምህዳሩን መረዳት እንዳለበትም ተመላክቷል። ዘመኑ ምንድን ነው? 21ኛው ክፍለ ዘመን ነው ያለን። አስተሳሰብ ተቀይሯል። ስልሳዎቹ አይደለም። ስልሳዎቹ የሚያስቡት አስተሳሰብ አለ። አሁን እነሱ የሆነ ነገር ስትወጣ በእነሱ አምሮ ነው የሚያስቡት። እኛ የምንፈልገው ደግሞ ሰላም፣ ትጥቅ ትግል አይደለም። ይሄ ዘመን ጫካ ለጫካ የምትገባበት ጊዜ አይደለም። ዘመኑ የት ነው ያለው? እና ትጥቅ ትግል ሳይሆን ወጣቱ ይሄ ሰላማዊ ትግል ገብቶ ነገሮች በሰላም እንዲፈታ ነው ማለት ነው። በጉባኤው ላይ በርካታ የሹም ተንቤን ፓርቲ አባላትና የሌሎች ፓርቲ መሪዎች እንዲሁም ጥሪ የተደረገላቸው እንግዶችም ተገኝተዋል። የኢትዮጵያችን ወደ ውጭ ጉዳዮቹ አምርተዋል። በዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በአሜሪካ ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና ጃሬድ ኩሽነር መካከል በርሊን ውስጥ የተካሄደው ድርድር ከ5 ሰዓታት ውይይት በኋላ መጠናቀቁ ተገለጸ። አለም ነዋሴ ዘገባውን ይዞታል። የፕሬዝዳንት ዘለንስኪ አማካሪ ዲሚትሮ ሊትቪን ለጋዜጠኞች እንዳሉት ፕሬዝዳንት ዘለንስኪ ስለ ውይይቱ ጭብጥ በዛሬው ዕለት አስተያየታቸውን ይሰጣሉ። ዘለንስኪ ከአሜሪካ ልዑካናት ጋር ውይይቱን ከማድረጋቸው በፊት ሀገራቸው ለረጅም ጊዜ ስታራምድ የቆየችውን የኔቶ አባልነት ጥያቄ ለመተው መዘጋጀቷን አስታውቀው ነበር። ዘለንስኪ ስምምነት ላይ ለመድረስ ስንል ያሳየነው ይህ የአቋም ማለሳለስ ዝግጁነት ተግባራዊ ሊሆን የሚችለው አሜሪካ፣ የአውሮፓ አጋሮችና ጃፓንና ካናዳ ለዩክሬን በሕግ የሚጸና አሳሪ የኔቶ አንቀጽ 5 አይነት የደህንነት ዋስትናዎች በለውጡ ከሰጡ ነው ብለዋል። ዩክሬን የኔቶ ወታደራዊ ቃል ኪዳንን ላለመቀላቀል ዝግጁ ነኝ ማለቷም የሰላም ድርድር ተስፋውን ይህን ያህል ሊቀይረው የማይችል መሆኑን የሚናገሩ የደህንነት ኤክስፐርቶች አሉ። በሌላ በኩል ካቶ በተባለው የመከላከያና የውጭ ፖሊሲ ጥናት ዲሬክተር ጀስቲን ሎጋን ለእንግሊዙ ኢንዲፔንደንት ጋዜጣ በሰጡት አስተያየት የዩክሬን የኔቶ አባል ላለመሆን የሰጠችው የዝግጁነት ቃል በሰላም ሂደቱ ላይ የሚያመጣው አንዳችም ፋይዳ ወይም ለውጥ አይኖርም ብለዋል። ሎጋን እንደሚሉት የዩክሬን የኔቶ አባል የመሆን ዕድል ከረጅም ጊዜ ጀምሮም ያን ያህል በእውነታነት የታመነበት አልነበረም። ምክንያቱም የዩክሬን አጋሮች ደህንነቷን ማረጋገጥ የሚችሉባቸው ሌሎች መንገዶች ስላሉ ነው ይላሉ። እኚህ ኤክስፐርት እንደሚያምኑት ዘለንስኪ ያቀረቡት የአቋም መለሳለስ ፕሬዚደንት ዶናልድ ትራምፕ ለዩክሬን የጦር መሳሪያ እርዳታ እንዲቀጥሉና ራሽያ ላይ ማዕቀብ እንዲጥሉ ሊያደርጋቸው ይችላል። በቀድሞ የኦባማ አስተዳደር የውጭ ፖሊሲ አማካሪና አሁን ደግሞ የዓለም አንገብጋቢ ጉዳዮች አማካሪ ድርጅት ኃላፊ ብሬት ብሩያን የዘለንስኪን መለሳለስ አበይትና ፋይዳ ያለው እርምጃ ሲሉ ገልጸውታል። ሲቀጥሉም ዋናው ጥያቄ ግን
ዘለንስኪ ለዩክሬን ሕዝብ እንደ ብረት ቦክስ ከሚቆጠር የኔቶ የደህንነት ዋስትና በማፈግፈግ በምላሹ ለሕዝባቸው ምን አስገኙለት የሚለው ነው ብለዋል። በመጨረሻም ስፖርት። በ18ኛ ሳምንት የጣሊያን ሴሪ ኢንተር ሚላን ጄኖዋን በማሸነፍ የሊጉን መሪነት ተረክቧል። ኤስ ሚላን ከሳቦሎ ጋር ነጥብ የተጋራ ሲሆን ናፖሊም ተሸንፏል። ህሊና ዳነ ከፍተኛ ፍክክር እየታየበት በሚገኘውና በየሳምንቱ አዳዲስ የሊጉ መሪዎች በሚፈራረቁበት የጣሊያን ሴሪያ የ15ኛ ሳምንት መርሃ ግብር ጨዋታዎች ትናንት ሲደረጉ ኢንተር ሚላን ወደ መሪነት የተመለሰበትን ድል አስመዝግቧል። የኤሲ ሚላን ነጥብ መጋራትና የናፖሊ መሸነፍ መልካም አጋጣሚ የሆነለት ኢንተር ሚላን ከሜዳ ውጭ ባደረገው ጨዋታ ዢኖዋን በላውታሮ ማርቲኔዝና በያቤሴክ ግቦች 2-1 አሸንፏል። ቪቲንሃ የዢኖዋን ብቸኛ ግብ አስቆጥሯል። ኢንተር ሚላን ማሸነፉን ተከትሎ መሪነቱን ከከተማ ተቀናቃኙ ኤሲ ሚላን በመረ በ33 ነጥብ ሴሪያውን መምራት ጀምሯል። ሌላኛው የዋንጫ ተፎካካሪ ኤሲ ሚላን ከሳሱሎ 2-2 ተለያይቷል። ሚላን በሜዳው ሳንሲሮ ባደረገው ጨዋታ የሴሪያ መሪነቱን የሚያጠናክርበትን አጋጣሚ ሳይጠቀምበት ቀርቷል። ከፍተኛ ፍክክር በታየበት ጨዋታ ዴቪድ ባርሳሂ የኤሲ ሚላን 2 ግቦች 34ኛውና 47ኛው ደቂቃ ላይ ሲያስቆጥር እስማኤል ኮኔና አርማንድ ሎሬንት የሳሱሎን የአቻነት ግቦች ያስገኙ ተጫዋቾች ናቸው። ኢንተር ሚላን እስኪጫወት ድረስ የሴሪያው መሪ መሆን ችለው የነበሩት ሮዘነሪዎቹ በ32 ነጥብ ሁለተኛ ደረጃ ላይ ተቀምጠዋል። ከሜዳ ውጪ ከዩዴንዜ የተጫወተው ናፖሊ 1-0 የተሸነፈ ሲሆን የሊጉን መሪነት የሚረከብበትን አጋጣሚም ሳይጠቀምበት ቀርቷል። ኢኪሊካምፕ የዩዴንዜን ብቸኛ ግብ በሁለተኛው አጋማሽ ከመረብ አሳርፏል። በውድድር ዓመቱ ለአራተኛ ጊዜ የተሸነፈው የአሰልጣኝ አንቶኒዮ ኮንቴ ቡድን በ31 ነጥብ ሶስተኛ ደረጃ ላይ ሲቀመጥ ከመሪው ኢንተር ያለው ልዩነትም 2 ነጥብ ብቻ ነው። በሌላ ጨዋታ ጁቬንቱስ ከቦሎኛ ጋር ያደረገውን የጣሊያን ሴሪያ መርሃ ግብር 1-0 በሆነ ውጤት ማሸነፍ ችሏል። የጁቬንቱስን የማሸነፊያ ግብ ሁዋን ካባል ከመረብ አሳርፏል። ሁለቱ ክለቦች የቻምፒየንስ ሊግ ቦታቸውን ለማግኘት ጠንካራ ፍክክር እያደረጉ ሲሆን በጨዋታው ያሸነፈው ጁቬንቱስ ቦሎኛን በአንድ ነጥብ በመብለጥ 5ኛ ላይ መቀመጥ ችሏል። ካለፉት 11 ጨዋታዎች በአንዱ ጨዋታ ብቻ የተሸነፈው ጁቬንቱስ በቀጣይ ሳምንት ከሮማ የሚጫወት ሲሆን ካሸነፈም 4ኛነትን የሚረከብ ይሆናል። በሌላ ጨዋታ አሁንም አንድም ጨዋታ ማሸነፍ ያልቻለው ፊዮሬንቲና በሄላስ ቬሮና 2-1 ተሸንፏል። ተመልካቾች ከ6 ሰዓት አንስቶ በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ከመላው ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ከኛ ጋር አብራችሁ ስለነበራችሁ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ኔሮዛ መኮንን፣ ባልደረባዬ አሸናፊ እንዳለ፣ ዳይሬክተራችን ገዛኸኝ ዳዲ እንዲሁም የዜና ኢትዮጵያ ዋና አዘጋጅ መታሰቢያ ደረጀ ከመላው የስርጭት ባለሙያዎች ከመላው ስቱዲዮ ካሜራማኖች ጋር አብረናችሁ ዘልቀናል። እጅግ አድርገን እናመሰግናለን። መልካሙ ሊሆንላችሁ።